በጣም ደስ በሚል ሁኔታ አብርሽና ሩታ እንግዲህ ይቅርታውን ትቀበለዋለች ወይስ ይቀበላታል? አሰላሙ አለይኩም ወረህመቱላሂ ወበረካቱ። አህለን ወሰህለን የክርሲ ቤተሰብ የምክር ቤተሰቦች እንደምን አላችሁልኝ? በያላችሁበት ያለ ሰላም ይላችሁ። ዛሬ በአዲስ ቪዲዮ በሁለት ቪዲዮ መጥቼላችኋለሁ። እንግዲህ ዛሬ እንዳያችሁት አብርሽ ማራኪ ሩታዬ፣ እውነት ለመናገር አብርሽ በትናንትናው ዕለት ባጠፋው ቪዲዮ ሁላችንም ተቆጥተናል ወይም ወቅሰነዋል። ግን ሳይውል ሳያድር ይቅርታ ጠይቋታል። ይቅርታ እየጠየቀባትም ፕራንክ እያደረኩሽ ነው እንጂ ምንም እኔ አንቺ እንደተሳሳትሽ አይደለም እያለ እንደገና አብርሽ ድምጧን ያሰማል። ለምን ነው ግን አብርሽ አሁንም እየተቆጣች ጸባዩዋ ከፍቶብኛል አልቻልኳትም በማለት ድምጡን አሰምቷል። አሁንም እየተሳሳተ መሆኑን እነግራቸዋለን። ግን ቢሆንም ስለሚዋደዱ ነው፣ ባልና ሚስት ያለ ነው። እንግዲህ ማራኪ የሚወዳት ጓደኛው የወንድሙ ሚስት ስላረገዘች ብቻ ደስታውን ለመግለጥ እርጉዝ መስሎ እንደ ሴት ሆኖ እኔ እርጉዝ ነኝ ብሎ ፍቅሩን ገልጦላቸዋል። እውነት ለመናገር ግራ ነበር የገባን ማለት ነው። እኔ ሌላ ሰው መስሎ ነበር፣ ማራኪ አልመሰለኝም የነበር። ግን ማራኪ በእርግዝና መልኩ ሩታ እንደዚህ ሁና ነው እንግዲህ አረግዣለሁ ሲላት እኔ ልየው ብሎ ማን ነበር አብርሽ ዝቅ እያለ ሲያይ ነበር ማለት ነው። እዚህ ላይ ስህተት አለበት እንግዲህ ለማሳቅና እውነት ለመናገር ህዝቡን የማሳቅ በቃ በጣም ነበረ ሲሮጥ የነበረና በጣም ተደስተናል። እውነት ለመናገር እንግዲህ አብርዬ ዛሬ አብርሃም እግሯን ዝቅ ብሎ እንደ ሁልጊዜው ቁጭ ብሎ ጎንበስ ብሎ ነው የሚባል እጥብ አድርጓታል ማለት ነው። ይቅርታ እንድትለውና ሩታዬ ይቅርታ ብለዋለች። እውነት ለመናገር የሚዋደድ ባልና ሚስት እንደዚህ በቶሎ ይቅርታ ሲቀባበል ደስ ነው የሚለው ማለት ነው። አስባችሁታል? ሀታ እንኳን በንግግር ምን አለ መሰላችሁ፣ በንግግር ብዙውን ጊዜ ያሰባችሁትን ትታችሁ ያላሰባችሁትን ታወራላችሁ። እና አብርሽ እንደዛ ነው የሆነባት እንጂ ሩታን በጣም የሚወዳት ሲወዳት ደግሞ አሁንም እንኳን እርጉዝ ሆና ማለት ነው። እና ፕራንክ አታድርጋት እባክህ የምትሉት ላይ ካድርጉ። እውነት ለመናገር ማለት ነው ለእሷ አሁን ላይ ፕራንክ አያስፈልጋትም። ሽታ ማለት ብቻ ነው የሚያስፈልጋት እውነት ለመናገር። እና ሁሉም ሰው እንግዲህ ከቤቱ አሁንም ሰርጉ እንደቀጠለ ነው። ነጋሽዬ አሁንም ሰርግ እያዘጋጁ ነው። ሀባይቢ ተጣሉ የምትሉት አልተጣሉም። አብርሃም ይወዳታል። ስለዚህ ይሄ ሁሉ የጠላት ወሬ ማራዘም አያስፈልግም። እንደገና ቡታጅራ አብርሽ ለምን ሄደ ለምትሉት እንዲሁም የሆነ ሰርግ ቀለበት ነበር፣ ለዛ ነው የሄደው እንጂ ሩታን ጥሎ ለመሄድ አልፈለገም ማለት ነው። ግን ደርሶ ነው የመጣ እንጂ አብርሽ አዲስ አበባ ነው ያለው። ወዲያው ደርሶ ነው የመጣ። ሀባይቤ ያልተሳሳተ መረጃ የምታወጡ እባካችሁ። ሩታና አብርሽ እንደማይለያዩ እነግራችኋለሁ። እንዲሁም የደበቀው ነገር የለም። አሁን አንተ የልብህን ከተናገር በኋላ መጠህ ይቅርታ ለምን ተጠይቀኛለህ? ሁለተኛ እንደዚህ ያለ ነገር እኔ አልፈልግም ብላለች ማለት ነው። እርግዝና ደግሞ ምን አለ መሰላችሁ፣ አው ያናጫል፣ ያባላል፣ እንዲሁም በቃ ሌላ ነገር ውስጥ ይከታል። ይሄ እውነቱን ነው ቢልም የዋሻው ነገር የለም። ጸባይዋ ቢከፋም መቻል አለበት። ግን ሚዲያ ለወጦ መናገሩ ይሄ አስፈላጊ አይደለም ባይነኝ በእኔ ማለት ነው። እና በተመልካች ፊት ይቅርታ እየጠየቀ ነው አሁንም አብርሽ ማለት ነው። ሁሌም ጎበዝ ነው። አንበሳ ማለት እንደ አብርሽ ማለት ነው። ሴት ልጅ ስትከፋ የማይወድ ሴት ልጅ ከፋ ሲላትና ድብር ሲላት የማይወድ አብርሽ ነው፣ እንኳንስ ለሚስቱ ማለት ነው። እና ለሚወዳት ሚስቱ ዝቅ ብሎ እንግዲህ ራሱን ዝቅ አድርጎ እግሯን አጥቧታል። እንግዲህ አብርሽ ያስተማረው ምን አለ መሰላችሁ፣ ማንኛችሁም ሰዎች ስታጠፉ የተቀጣችሁን ቅጣት
መቀበል አለባችሁ። ለሚስቶቻችሁ ደግሞ ዝቅ ብላችሁ እግራቸውን ማጠብ አለባችሁ፣ አክብሯቸው በማለት እንግዲህ አብርሽ እውነታውን ለሚዲያ ላይ እውነቱን ሰርቶ እያሳየ ነው ማለት ነው። ለሌሎች ለወንዶች አስባችሁታል። ሴቶችም እንደዚህ ስታጠፉ ደግሞ ራሳችሁን ዝቅ አድርጋችሁ የወንዶችን እግር ማጠብ አለባችሁ። አያችሁ አይደለ? አብርሽ የሚያስተምረው ቁም ነገር ያለ አስተማሪ ቪዲዮ ነው እላችኋለሁ። እውነት ለመናገር በጣም ነው የምናመሰግን። አብርዬ አሁንም ቀጥሉበት፣ ወልዳችሁ ሳሙ። እንግዲህ በሰላም ይገልግልሽ ያ ረብ ብላለሁኝ። እውነት ለመናገር ለዚህ ለተከበረ ቀን ስለደረሽ ለክብሩ በጣም ነው የተደሰተና ጸባዩ ቢቀየርም የተቀየረ ነገር ያለ አይምሰልህ። አሁንም የባሳት ትንሽ ጠንከር ሲል ሩታ የመጀመሪያዋ ትመለስልሃለች። አብርሽ እንዳሰለች ባይነኝ። እንዲሁም ውዶቼ ማራኪ ትልቅ ቁም ነገር ሰርቷል ማለት ነው። እንግዲህ ዛሬ ፕራንክ ያደረጋት በጣም ነበረ ደስ የሚል የሚያስቅ። እውነት ለመናገር ሁላችሁም እንደ ማራኪ ወንድም አንበሳ ቀኝ እጅ መሆን አለባችሁ ማለት ነው። ከማራኪ እኔ ብዙ ነገር ተምሬያለሁ። ማራኪ ሲጣሉ አስታርቆ፣ ሲከፋት ዋናው ሀቅ ቁሙ፣ እንዲህ በቁም ነገር ቁሙ። ይሄ ወንድሙን ራሱ አንተ አጥፍተሃል፣ አንተ ነህ ያጠፋህ በማለት አያችሁ አይደለም። በክብር ያቆማት ማራኪ ነው እና ለማራኪ እድሜና ጤና እንላለን። እውነት ለመናገር ማራኪ ትልቅ ሰው የተከበረ ጎበዝ አንበሳ ነው። ማራኪ ማለት ቀኝ እጅ ለአብርሽ እና ለሩታ ወንድም ቀኝ እጅ የሆነ እዚህ ለተከበረ ቦታ አድርሷታል ማለት ነው። በጣም ተደስተናል። ሸር ላይክ አድርጉ፣ በጣም ተወዱታላችሁ። አሰላሙ አለይኩም ወራህመቱላህ። أنا الداعي بإيماني على الإسلام رباني، سأعلي رايتي دوما، سأعلي